ብስሚላህ ራሕማን ራሒም። ቀጣይ ጥያቄ እህታችን እንዲህ ትላለች። ሰላሙ ዓለይኩም። ወዓለይኩም ሰላም ወረሕመቱላህ ወበረካቱህ። የእኔ ጥያቄ ባለትዳር ነው ብላ ትላለች። ሰውየው ባለትዳር ነው፣ ነገር ግን ሚስት የለኝም እያለ ከሌሎች ሴቶች ጋር ያወራል። ሚስት የለኝም ላግባችሁ ብለው እያለ ከሌሎች ሴቶች ጋር ያወራል ወይም ደግሞ ይጀናጀናል ብላ ትላለች። እና እንደ ጥቅል ኒካህ ይወርዳል በዚህ አጋጣሚ ብላ ትላለች እህታችን። በነገራችን ላይ ቅድሚያ መጀመሪያ ይህ መነጋገር የተሰኘ የሆነ ጉዳይ ወይም መጀናጀን የሚሉትን ነገር ይህን ጉዳይ መራቅ በእጅጉን ያስፈልጋል። አያስፈልግም። በእንደዚህ አይነት መልኩ የሚፈጸም የሆነ ጋብቻ ብዙን ጊዜ ውል አልባ የሆነ ጋብቻ ነው። እንዲሁም ደግሞ መጨረሻ አልባ የሆነ ጋብቻ ነው። የጥቂት ጊዜና ውስን የሆኑ ዕለታቶች ጋብቻ ነው የሚሆነው፣ ብዙን ጊዜ እንዳስተዋል ነው በተጨባጭ ማለት ነው። ስለዚህ በዚህ መልኩ ትዳር እንዳትፈጽሙ ተጠንቀቁ። በወግ በማዕረግ ነው ትዳር ሊፈጸም የሚገባው። ብዙን ጊዜ አስተውላችሁ ከሆነ በወግ በማዕረግ በክብር የተፈጸመ የሆነ ጋብቻ ጠይብ ስርና ጫፍ ይኖረዋል። ያለበለዚያ እንደዚህ አይነቱ ጋብቻ ግን ስርም ጫፍም አይኖረው፣ ምንም ነገር አይኖረውም። ሐቂቃ በተጨባጭ እያስተዋልንና እየተመለከትን ስለሆነ ማለት ነው። ስለዚህ እህቶች ወንድሞችም ጭምር ጥንቃቄ ልታደርጉ ይገባል፣ እንደዚህ አይነትን ጋብቻ ከመፈጸም አንጻር ማለት ነው። በእጅጉ ነው ጥንቃቄ አድርጉ። ተረጋግታችሁ ነው ጋብቻ ሊፈጸም የሚገባው። ጋብቻ ብሎ ማለት እቃቃ ጨዋታ ማለት አይደለም። የሁሌ የዘወትር ህይወት ማለት ነው። እስከ ህይወት ፍጻሜ ድረስ እንግዲህ አላሁ ስብሓነሁ ወተዓላ ሁለቱን ጥንዶች አብሮ ያቆያቸው ከሆነ ማለት ነው እስከ ህይወት ፍጻሜ ድረስ የሚያሳልፉት የሆነ ህይወትና የህይወት ክንዋኔና ሂደት ነው። ስለዚህ ይህንን ጉዳይ ማሰብ ያስፈልጋል። ለሳምንት ለሁለት ሳምንት ለመሳሰሉ ለሆኑ ውስን ዕለታቶች ታስቦ የሚፈጸም የሆነ ጠይብ ነገር አይደለምና ማለት ነው። ጥንቃቄ አድርጉ። በሁለተኛ ደረጃ ደግሞ ኒካህ ይወርዳል አይወርድም የሚለውን በተመለከተ በነገራችን ላይ ወደ ሰውየው ንያ ይመለሳል። ወደ ሰውየው ንያ ነው የሚመለሰው። ምክንያቱም ይህ እንደዚህ አይነቱ ንግግር ሶሪህ አይደለም። ጠላቅን ለሁለት ይከፍሉታል ፉቅሃዎች። ጠላቁን ሶሪህ ወገይሩ ሶሪህ ብለው ወገይሩ ሶሪህ ብለው ማለት ነው። ግልጽ ያለ መፍታት ላይ ጠይብ መፍታት ላይ እንጂ የማይጠቁም የሆነ ቃል አለ። በሁለተኛ ደረጃ ደግሞ መፍታትንም አለመፍታትንም የሚሸከም የሆነ ሙሕተሚል የሆነ ቃል ይኖራል፣ ገይሩ ሶሪህ የተባለው ማለት ነው። ከገይሩ ሶሪህ መካከል አንዱ እንደዚህ አይነቱ ቃል ነው። ሚስት የለኝም ብሎ ማለቱ ሰውየው በቀጥታ ሶሪሐን ፈትቻታለሁ ሚስቴን የሚለውን መልእክት የሚያስጨብጥ አይደለም። ይህን እንጂ ሌላን መልእክት የማያስጨብጥ አይደለም ማለት ነው። ይህ ከሆነ ወደ ሰውየው ንያ ይመለሳል። ምንድን ነው የፈለከው? በእውነት ሚስትህን መፍታትን የፈለከው ወይስ ምንድን ነው ተብሎ ይጠየቅና እኔ መፍታት አልፈለግኩም ብሎ የሚል ከሆነ የዛኔ ኒካህ አለው ማለት ነው፣ አልወረደም። ነገር ግን አሁን መፍታት ፈልጌ ነው እሷን ይህን እያልኩኝ ያለሁት መፍታት ፈልጌ ነው ብሎ ካለ ግን ኢነመል አዕማሉ ቢንያት ስለሆነ የዛኔ ፍች ይከሰታል። የትኛውንም ቃል ቢጠቀምና ቢገለገልም እንኳን ማለት ነው ፈታዎች ከሚለው ቃል ውጭ ማለት ነው የትኛውንም ገለጻና የትኛውንም ቃል የተገለገለ ቢሆንም እንኳን መፍታትን ያሰበ ከሆነ ማለት ነው ኒካህ ይወርዳል። መፍታትን ያሰብኩት እስካለ ድረስ በዚህ መልኩ ነው የሚስተናገደው እንደዚህ አይነቱ ንግግርና ቃል። ወላሁ